ሰላም እንዴት ናችሁ? ዛሬ ይሄን ኤክሰርሳይዝ 7.11 ነው የምንሰራው። ከዛ በፊት ግን ቻፕተር 7 ስለ ዴታ ሃንድሊንግ ነው። ዴታ is a collection of facts such as numbers, words, measurements, observations or even just description of things. so ዴታ ስንል ፋክት ማለታችን ነው ወይም ደግሞ የአንድ ነገር እውነታ ማለት ነው። ቁጥር ሊሆን ይችላል ወይም ደግሞ ቃላት ሊሆን ይችላሉ ወይም ልኬቶች ሊሆኑ ይችላሉ ምልከታዎች ሊሆኑ ይችላሉ። እነዚህ በሙሉ ዴታ ይባላሉ። እነዚህ የምናገኛቸው መረጃዎች በቴብል ወይም ደግሞ በፓይ ቻርት ልናሳይና ልናስቀምጥ እንችላለን አደራጅተን ማለት ነው። ከዛ በፓይ ቻርት ወይም በቴብል ያስቀመጥነውን ምን እንደሆነ እናስረዳለን ወይም እንተረጉማለን። በአጠቃላይ ይሄ ዴታ ሃንድሊንግ ይባላል ወይም መረጃ አያያዝ ማለት ነው። መረጃ እንዴት አድርገን መያዝ እንዳለብን ከዛ የያዝነው መረጃ ደግሞ እንዴት መተርጎምና ለሰዎች ማስረዳት እንዳለብን የምንማርበት የትምህርት ክፍል ነው ማለት ነው። ይሄን በማወቃችን የምናገኘው ትልቅ ጥቅም መረጃን በአግባቡ መያዝ መቻል፣ ከዛ ደግሞ ስንጠየቅ በትክክል አብራርተን መመለስና ለሰዎች ማስረዳት፣ እንዲሁም በቴብል ወይም በፓይ ቻርት የተቀመጠውን መረጃ ማስረዳትና መተርጎም እንድንችል ያግዘናል ማለት ነው። 3 ጥያቄዎች አሉ። display the following information more clearly by drawing a tally chart or frequency table. tally chart የሚለው ይሄኛው ነው። ለምሳሌ ብዛቱ 1 ከሆነ አንድ መስመር እናስቀምጣለን ማለት ነው። 4 ከሆነ ደግሞ 4 መስመር እናስቀምጣለን። ያው ይሄን አቀማመጥ ቁጥር ስትደምሩና ስትቀንሱ ከ5ኛ ክፍል ወይም ከ4ኛ ክፍል ጀምሮ የምታውቁት ነው። ስለዚህ ታሊ ቻርት ማለት በዚህ መንገድ በስዕል መልክ ማለት ነው እናስቀምጥበት ነው። በፍሪኩዌንሲ ደግሞ ቴብል ስናስቀምጥ ምን ተጠቀመው እነዚህን ቁጥሮች ነው ማለት ነው። the following are weights in kilogram of 40 students in a class. በአንድ ክፍል ውስጥ 40 ተማሪዎች አሉ እና የእያንዳንዳቸው ክብደት ተሰጥቷል እዚህ ጋር። ጥያቄው የሚለው ይሄን ኢንፎርሜሽን በታሊ ቻርት በፍሪኩዌንሲ ቴብል አስቀምጡና አሳዩ ነው የሚለው። እስቲ እንጀምረውና እናንተ የምትጨርሱ ነው የሚሆነው ቀላል ስለሆነ ማለት ነው። መጀመሪያ የምናስቀምጠው እዚህ ጋር የመጀመሪያው ኮለን ላይ የምናስቀምጠው ኪሎግራም ነው ወይም weight of students in kilogram. ይሄ መጀመሪያው ኮለን ላይ የምናስቀምጠው ነው ቴብሉን ስንሰራ። ሁለተኛው ላይ የምናስቀምጠው ደግሞ ታሊ አለ። ሶስተኛው ኮለን ላይ ፍሪኩዌንሲ ይሆናል ማለት ነው። ያው ፍሪኩዌንሲ ማለት ድግግሞሽ ማለት ነው። በቁጥር ነው የምናስቀምጠው። እዚህ ጋር ደግሞ ድግግሞሹን በቁጥር ያስቀምጥነው ቅድም እንደነገርኳችሁ የምናስቀምጠው በስዕል መልክ ነው ማለት ነው ወይም በመስመር ነው የምናስቀምጠው። ስለዚህ ጥያቄው ጋር ስንሄድ ከዚህ ውስጥ ትንሹ ኪሎግራም ስንት ነው ወይም ትንሹ ዌት ስንት ነው የሚለውን ቼክ ማድረግ እንችላለን። 40 አለ። ከ40 በታች ያለ አይመስለኝም። ስለዚህ የመጀመሪያው ዝቅተኛው ኪሎግራም 40 ነው። 40 ኪሎግራም የሆኑ ተማሪዎች አሉ። ብዛታቸው ስንት ነው? ብዛታቸው ማየት እንችላለን። 1 ሌላ የለም እዚህ ጋር እዚህም የለም። ስለዚህ ታሊ ላይ አንድ መስመር ነው የምናስቀምጠው። ፍሪኩዌንሲ ላይ ደግሞ አንድ ቁጥር ነው የምናስቀምጠው ማለት ነው። ቀጣዩ ከ40 በላይ ደግሞ የሆነው ኪሎግራም ስንት ነው? 41 ካለ ቼክ እናደርጋለን። 41 የለም። 43 አለ። 42 ካለ ቼክ እናደርጋለን። 42ም የለም። ስለዚህ 43 ነው ማለት ነው። ቀጣዩ ስንት ናቸው ያሉት? 1 2 3
4 5 ስለዚህ ክብደታቸው 43 ኪሎ ግራም የሆኑ ተማሪዎች ብዛታቸው 5 ነው። በቁጥር ደግሞ 5 ብለን እናስቀምጣለን ማለት ነው። ስለዚህ እንደዚህ ያላችሁ ቀጣዩ ደግሞ ስንት ነው? 44 ነው። 44 ኪሎ የሆኑት ደግሞ ትቆጥራላችሁ ማለት ነው። ስለዚህ ብዛታቸው ስንት ነው? 44 ኪሎ የሆኑት ከዛ እዚህ ጋር ተሞላላችሁ ይሄን ቴብል ማለት ነው። በጣም ቀላል ነው ማለት ነው። ወደ ሁለተኛው ጥያቄ እንለፍ። ሁለተኛው ጥያቄ ላይ የሚለው the table below shows the favorite color of grade 7 students የሰባተኛ ክፍል ተማሪዎች የሚወዱት ከለር ተቀምጧል እዚህ ጋር። ስለዚህ ጥያቄው ምንድነው? display the above information in a table by tally chart ነው የሚለው። ይሄ በታሊ ቻርት ብቻ አሳዩ ነው የሚለው። ስለዚህ መጀመሪያ ፈርስት ኮለን ላይ የምናስቀምጠው የከለሮቹን አይነት ነው። ከዛ ሁለተኛው ኮለን ላይ ደግሞ የታሊ ቻርት መስመሮቹን እናስቀምጣለን ማለት ነው። ሶ ከለርስ እንላለን መጀመሪያ ታይፕስ ኦፍ ከለርስ ማለት እንችላለን። ከዛ እዚህ ጋር ታሊ እንላለን። ሶ ከለሮቹ ዋይት አለ፣ ሌላ ምን እንዳለ ግሪን አለ፣ የሎ አለ፣ ሬድ አለ። እንደዚህ ያላችሁ ሌሎቹንም እዚህ ጋር ተሞላላችሁ ማለት ነው። ልክ እንደቀድሙ ማለት ነው። ስለዚህ አሁን ዋይት ከለርን የሚወዱ ተማሪዎች ብዛታቸው ስንት ነው የሚለውን እንቆጥራለን ማለት ነው። አንድ ተማሪ አለ እዚህ ጋር 2 3 4 5 6 7 8 9 10 ተማሪዎች አሉ ማለት ነው። ስለዚህ 10 እናስቀምጣለን ታሪክ ማለት ነው። 10 1 2 3 4 5 1 2 3 4 5 5 እና 5 10 ማለት ነው። ግሪን ስንት አለ? ግሪን ከለር የሚወዱ ተማሪዎች ደግሞ ብዛታቸው 1 መጀመሪያ ከዚህ እንጀምር 1 2 3 7 8 ማለት ነው። ኦኬ 8 ናቸው። ስለዚህ 8 ከሆነ 1 2 3 4 5 6 7 8 ማለት ነው። ልክ እንደዚህ ሌሎቹንም ብዛታቸው ምን ያህል እንደሆነ ያያችሁ መምላት ነው ማለት ነው። ብዙም አይከብድም። The following recorded data shows monthly average temperature in degree Celsius of Addis Ababa city. Then display the information in a tally chart or frequency table. ስለዚህ አዲስ አበባ አማካኝ የሙቀት መጠን ተሰጥቶናል እዚህ ጋር። ስለዚህ ይሄንን በታሊ ቻርት ወይም በፍሪኩዌንሲ ቴብል አስቀምጡ ነው የሚለው። እናንተ ግን በሁለቱም ብታስቀምጡት ይጠቅማችኋል፣ ያው ለመለማመድ ማለት ነው። ወይም በአንዱ ብቻ ማስቀመጥም ትችላላችሁ፣ በታሊ ቻርት ወይም በፍሪኩዌንሲ ቴብል። እኔ በፍሪኩዌንሲ ቴብል ላሳያችሁ። መጀመሪያ እዚህ ጋር ቴምፕሬቸር እንላለን። አቨሬጅ ቴምፕሬቸር። ሁለተኛው ኮለን ላይ ፍሪኩዌንሲ ማለት ነው። ስለዚህ አቨሬጅ ቴምፕሬቸር ዝቅተኛው ስንት ነው? ከዚህ ውስጥ ዝቅተኛውን ስናይ 21 አለ፣ 19 ዝቅተኛው 19 መሰለኝ። ከዛ 19 በታች የለም፣ 19 ነው። ስለዚህ 19 አለ። ያው እዚህ ጋር ኢን ዲግሪ ሴልሺየስ ማለት ትችላላችሁ። ኢን ዲግሪ ሴልሺየስ 19 አለ፣ ከዛ 20 አለ እያለ ይቀጥላል። 21ም አለ። 19 ዲግሪ ሴልሺየስ የተመዘገበው ምን ያህል ጊዜ ነው የሚለውን ቼክ እናድርግ። በወር ውስጥ ማለት ነው። 1 2 3 4
አምስት ጊዜ ብቻ ነው። ስለዚህ እዚህ ጋር መተን 5 እንላለን ማለት ነው። እንደገና 20 ዲግሪ ሴልሺየስ የተመዘገበው ምን ያህል ጊዜ ነው? ይሄም 5 ጊዜ ነው። 5 ብላችሁ ታስቀምጣላችሁ ማለት ነው። ይሄን ቀላል መሰለኝ። የኛ የመጀመሪያው ፓርት ብዙም የሚከብድ አይደለም። ስለዚህ ለማጠቃለል ያህል የመጀመሪያው ኮለን ላይ የምታስቀምጡት እዚህ ፈርስት ኮለን ላይ ሁሉ ጊዜ እዚህ ጋር የሚቀመጠው ማለት ነው ዴታ ታይፑ ነው ወይም መረጃችሁ ምንድነው የሚለው ማለት ነው። እዚህ ጋር ደግሞ የምታስቀምጡ ሁለተኛው ላይ ያው ፍሪኩዌንሲ ነው፣ ግልጽ ነው፣ ድግግሞሹ ማለት ነው። ስለዚህ እዚህ ጋር ምን ያህል ጊዜ እንደተደጋገመ ለመግለጽ ፍሪኩዌንሲ ታስቀምጣላችሁ። እዚህ ጋር ደግሞ የዴታውን ታይፕ ታስቀምጣላችሁ ማለት ነው። በሰፊው ደግሞ ቀጣይ እንዴት አድርገን ግራፍ እንደምንሰራ እንመለከታለን፣ እናያለን። ጥያቄዎችም አሉ። ከዚህም ቀጥለውን ጥያቄ እንሰራለን። እስከዛ በያላችሁበት ሰላም እንድትሆኑ እመኛለሁ። ቻው።